አንተ አማል እንዴ? በጣም ይቅርታ። ተበተናል። ለቀቀው። እንዴት አባቱ ነው የሚያምረው! ሁሌም በምናብ የምስለው አይነት ወንድ፣ ቁመቱ ረዘም ያለ፣ መልከ መልካም፣ በአጠቃላይ ለምንድን ነው የማላውቀው ስሜት የተሰማኝ? እሱን ካየው ቅጽበት ጀምሮ ሙሉ ሀሳቤ እሱ ሆነ። ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም። ቀናቶች በዚህ መልኩ ሩጫቸውን ቀጠሉ። እኔም ስለሱ ማሰብ ማቆም አልቻልኩም። እንደተለመደው ስለሱ እያሰብኩኝ አረ ካሌብ አስተማሪ መጣ። እሺ መጣ ብሎ እንደምሽ ጅል ካሌብ አንተን ለማግኘት እህትን በቅድሚያ መታወቅ አለብኝ። መቀመጥ እችላለሁ? ትችያለሽ። ለትምህርት ቤቱ አዲስ ነኝ። ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ? በደስታ ሜሮን። ካሌብዬ ባስኬትቦል መጫወት እንደሚወድ ከሜሪ ሰምቻለሁ። ለዛም እሱን ለማየት ከሜሪ ተደብቄ ሁሌ እሄዳለሁ። ሳየው በጣም ደስ ይለኛል። ካላየሁት ግን እናቷ እንዳጣሽ ጥጃ ያደርገኛል። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ያም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝ። በተከታታይ 3 ቀን ካሌብዬ ትምህርት ቤት ቀረ። እሱን ሳላይ ስቀር 3ቱ ቀን አመት ሆነብኝ። ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማድረግ ነው። ያስሚን፣ አንቺ ያስሚን አይኔ ያረፈብሽ ቢያምር ነው። ኦ ሜሪዬ፣ ቆንጂዬ ጓደኛ አለችሽ? ሜሪዬ በቃ እኔ ልሂድ። ከዚህ በላይ ከቆየሁ ቤት እቆጣለሁ። እንዴ መጽሐፉስ? ወይ ረስቼው ነው። አምጪ። በይል አምጣልሽ። መጣው። እሺ ደፍዬ ነው የምነግረው። ይኸው ጨርሶ ይማርክ። አሜን። ሜሪዬ በጣም አመሰግናለሁ። እሺ ሰላም ዋሉ። ቻው። ሰላም። ወይ ነገ ይዘሽ ነሽ እንዳረሽ። አትፍራኝ፣ አትሽሽኝ። ግን እውነትም ቆንጆ ነኝ እኮ። ደጋማታ እንጃት ፈለለ ሌላ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ያስሚንዬ የኔ ቆንጆ እዚህም ታርያለሽ። ባስኬትቦል ማየት እወዳለሁ። ለዛ ነው። አንድ አይነት ስሜት አለና። ቤቲ ትባላለች፣ ጓደኛዬ ነች። እና ባስኬትቦል ደግሞ መልመድ ከፈለግሽ እኔ ያስለምድሻለሁ። መቼ? ከፈለግሽ ከትምህርት በኋላ ከፈለግሽ። እሺ ደስ እንዳለሽ። ቆይ ምኑት ሆነ? አሁንም ተነፍሳለሁ። ትምህርት አልገባኝም። ዝም ብዬ ተማረው ደግሞ ደጋግሜ ሰዓቱን አያለው። ረፍተው ብለው እንዴ ወዴት ነው? መጣው አንተን በመልመዴ ወዲህ ላለል ወዲያ ያስሚን መንገዴ ተሰምቶ እንደኔ። አቤት። ደህና ነሽ? ደህና ነኝ። እኔ የምልህ ካሌብ ቆንጆና ተጫዋች ፍቅረኛ አለች። ኧረ ቴንክ ዩ። ስቀልድ ነው። ቤቲ ፍቅረኛ ሳትሆን ጓደኛዬ ነች። ያን ቀን እንደኔ ደስተኛ ያለ አልመስልሻለሁ? ምክንያቱም ስለ ቤት ያወቅኩበት ቀን ነበር። ወይ ለምን ከሜሪ ጋር ቤት አላስጠናችሁ? ካልደበረሽ ማለቴ ነው። ኧረ አይደብራትም። እማዬም እምቢ አትለንም። በጣም ወዳታለች። እሺ ደስ ይለኛል። ካሌብ አላስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽታዬን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ሰላም ለዚህ ቤት ቴትዬ፣ እንዴት ዋሉ? ሜሪ የለችም? ያለችም። ነይ ካሌብ አለ የኔ ጨዋ። ነይ ግቢ እስኪ። እሺ ቴትዬ። ምን አለ ሃይማኖታችን አንዱ ነው። ፈጣሪ እሱን ለኔ ቢፈቅድልኝና ጠፋንታ ይባረከው። ደሞ ላንተ
ለከንዳ መጣ ወስደና በበ አንተም ይሰባ ወይ ሳይኮሎጂ በጣም ይቅርታ እሺ ያስሚንዬ አስቤበት እኮ አይደለም ችግር የለውም ምን ትጠብቃለህ አስጠናኝ እንጂ እሺ ያትውደደኝ ልቧንት ማወከበደኝ ያስሚንዬ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይ እኔ ግን በቃ አፍቅሬሻለሁ መልስሽ ምንም ይሁን ምን አፈቅሬሻለሁ ምን ነው የኔ ልጅ ውጤት ተበላሸብሽ እንዴ እኔ እናቴ ብትማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ታውቅ ነበር ነገር ግን እሷ ሳትማር እኔን እያስተማረችኝ እኔ ደግሞ ማላገኘውን ሰው አፍቅሬ መንገድ ሊበላሽ በቃ የኔ ልጅ አይዞሽ የታባቱ ታዩ ቀጣይ ይስተካከላል የኔ ብርቱ ኢንሻአላህ እኮሽ መስናኛ ያልኩሽ ብዬ ያስሚን ናፍቀሽ ነው በጧት የመጣሁት አላስጨንቅሽም ፍቅር የጋራ ስሜት ነው ስለዚህ ከአንደበትሽ መስማት አያስፈልገኝ ያስሚን አንቺ ባታፈቅሪኝ ምን አንቺ ማፍቀሬን እቀጥላለሁ ክፍል ገብቼ ነው ማለቃተኝ እንደምንም ረፍት ደረሰ ተደብቄ ላይ ወደ ኳስ ሜዳ ሄድኩት ግን ብቅ እንኳን ሳይል ረፍት አለቀ ሲያሳትን ጠብቁት ግን የሚወደው መረብ ኳስ እንኳን አስጠላ ሁለት ቀን በተደጋጋሚ ሳንገናኝና ካሌብዬን ሳላየው አደርኩ ከዚህ በላይ ግን ሳላየው መቆየት አልቻልኩም ክፍሉ ሄጄ ካጣሁት እንኳን ቤታቸው ለመሄድ መንሰሰተ መንቀረ ከነሳታ ለበም ተተነክ አብገኛኔ ዛሬ የፍቅርህን ዜማ ካሌብዬ ወይ ወልከኝት ማርከኛው እወድሃለሁ ገባሁ ኑር በዘላለም ሳይቀየር ቃና ሁሌም እንዳደምጦ ሐሴት ካለው ፍቅር ከካሌብዬ ጋር ፍቅራችን በዚህ መልኩ ቀጠለ ከእሱ ከሜሪ በስተቀር ማንም ስለኔና ስለሱ ግንኙነት አያውቅም ነበር ይህ በእንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12ን ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰ ምን አለ ማንነኝን ሄደማ ካሌብዬ አይሆንም ትምህርቱ ጥንቅር ብሎ ይቀር እንጂ አንቺን ትቼሽ ወዴትም አልሄድም ካሌብዬ አይሆንም 12 ዓመት ሙሉ የለፋበት ትምህርት ነው እኔ ደግሞ የለፋበት ትምህርት እንዲቋረጥ አልፈልግም ኧረ አንቺ ልጅ አልጋው ላይ በቃሽበት ተነሽ ሰዓት ሄዶ ያስሚን እንዴት ነው አንቺን ትቼሽ የምሄደው ትናፍቂኛለሽ እኮ ያስሚንዬ እኔም እኮ ትናፍቀኛለህ ካሌብዬ ግን በቃ ሂድ እናቴ ድንገት ክፍሌ ውስጥ ካጣችኝ ትገለኛለች ያስሚን ሽንት ቤት ሆነሽ ነው ያስሚን የት ሄዳ ነው በዚህ ጠዋት መደሰት ይራቅሽ የተባልኩ ሰው ያስሚን ያለው እማዬ ነግቢ የማንም መጫወት ታርገኝ ቄትሽን ሳጠርቂ ነግቢ መደሰት ይራቅሽ እናቴ በጣም ተናዳብኝ ስለነበር ሰውነቴ ዋስኪ ቋጠር ድረስ ተገረፍኩ ማፍቀሬ እንደ ኃጢአት ተቆጠረ እኔ ግን እንደዛም እየተመታው ያሳስበኝ የነበረው የኔና የካሌብዬ መጨረሻ ምን እንደሚሆን ነበር እኑ ሙሉ ስነፋረቁ አልኩ አሳልፈና አጋጣሚ ሆነው ወቅቱ ክረምት ስለነበር ከቤት መውጫ ሰበብ አጣ እቤት ቁጥጥሩ በጣም በዛ ሱቅ እንኳን መሄድ የሚፈቅድልኝ ሰው አጣ
መኝታ ቤቴን ዘግቼ ስለሱ እያሰብኩ ከማልቀስ ውጪ ምንም ምርጫ አልነበረኝም። በዛ ላይ እናቴ አዋረችኝ እያለች ከዱላ በላይ ቅስም የሚሰብር ንግግር ትናገረኝ ጀመር። በሳምንቱ የካሌብ እህት ሜሪ መጣች። እናቴ ብታያት ኖሮ በእርግጠኝነት ታባራት ነበር። ነገር ግን አጋዣችን መልካም ስለነበረች አስገባቻት። ሜሪዬ ስለ ካሌብ የተወሰነ ነገር ብላኝ እናቴ ሳትመጣ ደብዳቤውን ሰጥታኝ ሄደች። ደብዳቤውም እንዲህ ይላል። የኔ ፍቅር እንዴት እንደምነግርሽ አላውቅም። እናትሽ እንዲገርፉሽ ማድረጌ ጥፋተኛ ነኝ። ይቅርበኝ የኔ ልዩ። እመኝ እክስሻለሁ ውዴ። እኔ አዲስ አበባ መሄዴ ግድ ሆኗል። ይዤሽ ብሄድ ደስ ባለኝ ነበር፣ ግን እናትሽ እንዲያዝኑብኝ አልፈልግም። የኔ ፍቅር የትም ብሆን ግን አፍቅርሻለሁ። ነገ መስጊድ ልሂድ ብለሽ ውጪና ተሰናበቺኝ። የለመድነው ቦታችን ጋር እጠብቅሻለሁ። አሰነቀኝ እዚህ ዋልሽሳ ባይኔ ላይ ዋልሽሳ እኔ ታግዬ አንተ አሸነፍከኝ። ረጅም ጊዜ እንደተለያየ ሰው ተቃቀል። ካሌብ ሰው በጣም ነበር ደስ ያለኝ። ከሱ ጋር ጠፍቼ አብሬው ለመሄድ መወሰኔን ነገርኩት። በመጀመሪያ በሐሳቤ አልተስማማም ነበር። ከዛ ግን በስንት መከራ በሐሳቤ ተስማምቶ ሌሊት 11 ሰዓት ለመገናኘት ቀጠረን። ዛሬ ረዳህብኝ ከዓይኖቼ ቀኔን ዋጠብኝ ጨለማ አብረን ባልነሳት ያን ጊዜ እማዬ እንዴት ዋልሽ ብያት ወደ ክፍሌ ገብቼ አልጋዬ ላይ ማልቀስ ጀመርኩ። ለምን እንደማልቀስ ግን አልገባኝም ነበር። በእንደዚህ አይነት ሁኔታ ከመወዳቸው ከቤተሰቦቼ መለየት በጣም ነበር ያሳዘነኝ። ምን ታደርጉታላችሁ? ፍቅር ሲዝውር ያደርጋል ይላል ያገሬ ሰው። ይህ ሁሉ መስዋዕትነት ለፍቅር ስለሆነ ምንም አይመስለኝም። ለይርሸም እንደፈልሳ በርባው በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ ሀገር። ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ውብ አርጎ ምሰራሽ የሰማይ ፈጣሪ አይደል ሰው እንድትከይ ማን አለ እንደኔ እድል ቀና። ኑሮን በአዲስ አበባ ሀብለን መኖር ጀመርን። ማንም ረዳት በሌለበት ሁሉም ለራሱ ለፍቶ አዳሪ በሆነበት ከተማ ኑሮ እንዳሰብነው ቀላል አልነበረም። በእርግጥ ካሌብዬ ለመማር ስለመጣ ብር ይላክለታል፣ ግን ከቤት ኪራይና ትምህርት ቤት ክፍያ የዘለለ ትርጉም የለውም። ካሌብዬን ለማገዝ የግድ ስራ መስራት ነበረብኝ። ካሌብዬ እንድማር ቢፈልግም እኔ ግን እሱ ይቅደም ብዬ ስራ ማፈላለግ ጀመርኩ። በተከራየንበት አካባቢ የስራ ማስታወቂያ ተለጥፎ ተመለከትኩ። በጽዳት ቢሆንም ተቀጥሬ ለመስራት ወሰንኩ። ወደ ሆቴሉም አመራው። አቤት፣ ምን ልዳሽ? የቅጥር ማስታወቂያ አይቼ ነበር። እሺ መልካም፣ ሂሳብ እንስማማና ወዲያው መጀመር ትችያለሽ። እሺ። እጅግ በጣም አመሰግናለሁ። እሺ። ሆቴል ውስጥ በጽዳት ተቀጥሬ በምሰራበት ሰዓት እጇን ዘርግታ ሰላም የምትባል የዛ ሆቴል አስተናጋጅ ተዋወቅኩ። ይሄኔ እንደ ጓደኛ ተቀራርበን ያለውበትን ሁኔታ ስነግራት ሲጀመር አንቺ እንዴት በዚህ እድሜ ጽዳት ትሰራለሽ? ለምን መስተንግዶ አገቢ? በዛ ላይ በቀን የምታገኙት ብዙ ነገር ይሸፍንልሻል ስትል መከረችኝ። ይሄኔ በሷ ሐሳብ ተስማምቼ ካሌብዬን ሳላማክረው ቀጥታ ስራ ጀመርኩ። እንዳለችውም ለጊዜው ቢሆንም በጣም ጠቀመን። ካሌብዬም ከቀን ወደ ቀን ለውጣችንን ሲያይ ያስሚን፣ ቆይ ምን እየተካሄደ ነው? እኔም ማላውቀው ነገር አለ እንዴ? ካሌብዬ ስራ መስራት ጀመርኩ እኮ። ምን አይነት ስራ? መስተንግዶ። ለምን ማለት? ካሌብዬ ቀን እስኪያልፍ ድረስ አንተም ትምህርትን እየተማርክ እኔም መስተንግዶን እየሰራው ኑሮ ማሸነፍ አለብን።
ካልሆነ ግን የኔ ብርታት የኔ ጥንካሬ እኔ እስኪ ልሳምሽ ሬሳድ የባከነሜ ታየስጨን አባት ሂሳብ ትርፍ መጥቷል። ያዡ የኔ ቆንጆ ችግር የለው። ምን አይነት የተባረከ ሰው ነው። በዚህ ብር ካሌብዬን አስደስተዋለሁ። ዝናብ ያርግህና ፈሰስከ በላዬ ባንተ መጠመቅ ሆነ አይዘላም ገላዬ። ካሌብዬ እንኳን ደህና መጣ። ምንድነው ገንዘቡን ከየት አመጣሽው? ካሌብዬ ደግሞ ስራ እየሰራው አይደል እንዴ? እሱን አልካድኩ፣ ግን የሁሉ ገንዘብ ከየት አመጣሽው ነው ያልኩት። ካሌብዬ የጮክብኝ እኮ ነው ታውቀዋል። ያስሚን አንድ ከስተመር ነው እሱ ቲፕ ሰጥቶኝ ነው። የኔ ፍቅር ለምንድነው የማታምነኝ? እኔ እኮ ያንተ ብቻ ነኝ። ካላመንከኝ ደግሞ ክብሬ ልስጥ። እሱም ትንሽ ካቅማማ በኋላ ትምህርት እስክንጨርስ ላለማድረግ ወስነን የነበረ ቢሆንም አንሶ ለተጋፈን ክብር ንጽህናዬን ደስ እያለኝ ሰጠሁት። እልፍኛ ዳራሹ ያለሱ የለኝ በዓለም ላይ በሰንሰል ከበብ ሌላዋ ይረባኝ ብትወድ ብትከፋ የያዘች ቤት ዓለም ሳታሰናበት መሰናበት። ምን ሆንሽ ደግሞ? ሰላምዬ አሁን የወጣው ሰውዬ ሁሉ ጊዜ ከተጠቀመው ሂሳብ በላይ ነው ሰጥቶኝ የሚሄደው። ባለፈውም ትርፍ ብር አስቀምጣሃል ስለው ያዥው አለኝ። ዛሬ ባክሽ የተለመደ ነው። እዚህ ቤት አዲስ ሰውና ቆንጆ ሴት ሲያዩ እጃቸውን ሪክሳቸው ለመክተት ብዙም አይቸገሩም። ኖርማል ነው። ሰላምዬ ይሄ ነገር ግን ፍቅረኛዬን ያስከፋዋል። ያስሚንዬ በዚህ ልክማ ሞኛቱኝ። የተፈጠረው ሁሉ ደግሞ አይወራም። እሺ ደግሞ ስራ ነው። አንቺ ስጠኝ አላልሽው? በእኔውን ወደ ስራ ሆኖ ኖሮ ማይቶ ያተነ ነፍሴን ጠራዋት በለየውሸት አትካዳስ ለሌላ ሆነና ኖረ የእውነት አይኔ ያረፈብሽ ግባ ልሸኛችሁ። ችግር የለውም እናመሰግናለን። በዚህ ሰዓት እንደዚህ የሚል ሰው ተገኝቷል። ሰላም ምንም ያምሻል እንዴ? ነይ እንሂድ። ሰላም እስቲ ዝም ብለሽ ግቢ። እናመሰግናለን። እሺ አመሰግናለሁ። እሺ ቆይ አንዴ ቆይ ጠብቂ። ካሌብ በእናትህ አንዴ ተረጋጋ። እንደምታስበው እኮ አይደለም። ምንም ነገር መስማት አልፈልግም። ምንም ነገር ካሌብዬ ቆይ ግን ለምን አትረጋጋም? ለምንድን ነው የምረጋጋው? ካሌብዬ አትንኪኝ ወደዛ። ምን ሆነሃል? ቤተሰቦችን እናደኩበትን ቄትቼ የመጣሁት እኮ አንተን ብዬ ነው። በማላውቀው ማህበረሰብ ውስጥ የምሰራው እኮ ላንተ ስል ይግባህ እንጂ ካሌብ። እኔ እኮ ያለምንም እቅድ ድንግልናዬን አሳልፌ የሰጠው ካላንተ ባዶ መሆኔን እንድታውቅ ነው። ቆይ ለምን አትረዳኝም? ለምን የምትጠረጥረኝ? ልቀቀኝ እባክህ ወደዛ። እሺ ያስሚንዬ በጣም ይቅርታ። ለምን ቆይ ምን ስላደረግኩኝ ነው የምትጠረጥረኝ? ያስሚንዬ በጣም ይቅርታ። እኔ እኮ በሰዓቱ ስሜታዊ ሆኜ ነው። አይደለም እንዲያቅፉሽ እንዲያዩሽ አልፈልግም። ለዛ ነው። እሺ የኔ እናት ደግሞ የዓመት እንዳለቀ ትምህርትሽን ትጀምሪያለሽ። እሺ ከካሌብዬ ጋር ያለምንም ጥንቃቄ ወሲብ መፈጸማችንን ቀጠልን። በሰዓቱ ማገናዘብ አልቻልንም ነበርና ትንሽ አሞኝ ክሊኒክ ሄድኩኝ። ነፍሰ ጡር ነሽ? ምን ዶክተር?
ነፍሰ ጡር ነሽ። የእናቴ እርግማን ነው ወይንስ የኔን ዝላልነት? መሬት ተከፍታ ብትጠኝ ደስተኛ ነበርኩ። በሰዓቱ ለካሌብዬ መናገር አልፈለኩም ነበር፣ ምክንያቱም እንዳያጣኝ ስለሚፈራ ይወለድ ይል ነበር። እኔ ደግሞ በእኔ ስህተት ካሌብዬ ትምህርቱን አቋርጦ እንዲሰቃይ አልፈልግም። ያስሚን በጣም አዝናለሁ። እንደዛ ማድረግ አልችልም ወይም አይፈቅድም። በዛ ላይ ደግሞ ኃጢያት ነው። ተርባከን በፈጠረ ዶክተር ባከን እን ብቻ ተባበሪ ዶክተር ስለምነህ ባከህ። ሐኪሞቹን ለምን ሰውዬው ይሰጠኝ በነበረ ብር በማጽን የሚከተትን ክብል ሰጥ። በመጀመሪያ ቀላል መስሎኝ ነበር፣ ግን ያን ሳደርግ ከሞት አፋፍ ነበር የተመለስኩት። ብዙ ደም ፈሶኝ ራሴን ሳትኩ። ከዛ ሐኪም ቤት ገባሁ። ይሄኔ ነበር ካሌብዬ አርግዤ እንዳስወረድኩ መሆኑን ያወቀው። ለአንድ ሳምንት ያህል ስራ ቀረው። በእንኪ ሰውዬሽ ገንዘብ ልኮልሻል። ቆይ እንዴት ማለት? ፍቅረኛ እንዳለኝ ያወቀ መስጠቱ ግን በጣም ስለምታሳዝነኝ ነው አለ። እንግዲህ ምን ማድረግ ይቻላል?